ሰላም ጤና ይስጥልን። ዛሬ እጅግ አሳሳቢና ዓለም አቀፍ ትኩረት ያገኙ 5 መረጃዎችን አቀናጅተን ይዘን መጥተናል። ለመከታተል ያመዘን ዳርሶ ማስቀደም ጀምራለን። በሀገራችን በተለያዩ አካባቢዎች እየቀጠለ ባለው አለመረጋጋት ሳቢያና ግጭት የአንድ ከፍተኛ ወታደራዊ አዛዥ ጀነራልና የወረዳው የጸጥታ መሪ ህይወታቸው ማለፉ ተገልጿል። በዚህ ጉዳይ ላይ መረጃ አድርሶን እናጋራለን። በሌላ በኩል የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን በወግዲ ወረዳ ባደረጉት ንግግር የትጥቅ እንቅስቃሴ ከሀገሪቱ የባህር በር ጥያቄ ጋር ማገናኘት የሰጠ አነጋጋሪ መግለጫ የምናጋራ ይሆናል። ይህ በእንዲህ እንዳለ አሰብ ልንገባ ብንሞክረን ፋኖ ከጀርባ መታ ሲሉ መሪው ክስ አሰምተዋል። በመላ ሀገሪቱ ሹፌሮች መገደል በቃ ሰለቸን በማለት ተቃውሞ ማሰማት መጀመራቸው ሲገለጽ፣ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ለአርሰናል ክለብ ያስተላለፉት እንኳን ደስ አላችሁ መልእክት ለምን ከፍተኛ ትችት አስነሳ እንመለከታለን። ከውጭ በሩሲያ ድንበር አቅራቢያ የብሪታንያ መከላከያ ሚኒስትር አውሮፕላን ሲግናል መጠለፉን ጨምሮ አምስቱንም ወሳኝ መረጃዎች እስከ መጨረሻው ይዘላችሁ ቀርበናል። መረጃውን ከወዲሁ ላይክ ሸር ማድረግ አብራችሁ እንድትቆዩ በአክብሮት እየጋበዝን በቀጥታ ወደ መረጃው እናመራለን። በሀገራችን በተለያዩ አካባቢዎች እየቀጠለ ባለው አለመረጋጋት ምክንያት የከፍተኛ ወታደራዊ አዛዥና የጸጥታ መሪዎች ህይወት የቀጠፈ አሳሳቢ ወቅታዊ መረጃ ይፋ ሆኗል። በሀገራችን በተለያየ አካባቢ ለረጅም ዓመታት ዘለቀው የታጠቀ ግጭት አሁንም በሰው ህይወትና በአጠቃላይ ማህበረሰብ ላይ ከፍተኛ ጉዳት እያደረሰ ይገኛል ተብሏል። በኦሮሚያና በአማራ ክልል የሚታዩ እነዚህ ግጭቶች በርካታ ዜጎች ለአደጋ ያጋለጡ ሲሆንም ይህንን አጥፊ እልቂት የሚያስቆምና ወገኖች የሚያስታርቅ ጠንካራ የሰላም ጥሪ ባለመኖሩ ምክንያት የሰው ህይወት መጥፋቱ በየዕለቱ እየቀጠለ መሆኑ የዘርፉ ተንታኞች ይገልጻሉ። በትናንትናው ዕለት ብቻ በተወሰደ የትጥቅ እርምጃ አንድ ከፍተኛ የመከላከያ ጀነራልና የአንድ ወረዳ የሰላም ጸጥታ ጽሕፈት ቤት ኃላፊ ህይወታቸው ማለፉ ተገልጿል። የመጀመሪያው መረጃ የሚያመላክተው የማዕከላዊ ዕዝ ምክትል አዛዥ የሆኑት ብርጋዴር ጀነራል አስናቀ አይተነው መንግስት በተፈጸመባቸው ድንገተኛ ጥቃት ህይወታቸው ማለፉ ተገልጿል። የቅኝት መረጃዎች እንደሚያሳዩት መነሻቸውን በምስራቅ ወለጋ ዞን መቀመጫ ከሆነው ነቀምት የከተማ አድርገው ወደ ጊዳ አያና ወረዳ በመንቀሳቀስ ላይ የነበሩ የማዕከላዊ ዕዝ ወታደራዊ አዛዥ እና የሰራዊቱ አባላት ዲቾ ተራራ ተብሎ በሚጠራ አካባቢ ሲደርስ ከባድ የሽምቅ ጥቃት ተሰንዝሮባቸዋል ተብሏል። ይህንን ጥቃት የሰነዘሩት የፋኖ ታጣቂ እንደሆነ የተገለጸ ሲሆን በጥቃቱ ሳቢያ የብርጋዴር ጀነራል አስናቀ አይተነውን ጨምሮ በርካታ ወታደራዊ ኃይል አባላት ህይወታቸው አልፏል ተብሏል። በተጨማሪም 8 የሚደርሱ ወታደራዊ ተሽከርካሪና የተለያዩ የቡድንና የነፍስ ወከፍ መሳሪያ በጥቃቱ ሰንዘራዎቹ ቁጥጥር ስር መዋላቸው ተገልጿል። በሌላ በኩል በአማራ ክልል በታጣቂና በመንግስት የጸጥታ ኃይል መካከል በተደረገ የተኩስ ልውውጥ የሲያድ በረ ዋዮ ወረዳ አስተዳደር የሰላም ጸጥታ ኃላፊ የነበሩት አቶ የኋላ በሎ ህይወታቸው አልፏል። የወረዳው አስተዳደር ይህንን ድንገተኛ ህይወት ማለፍ ተከትሎ የላከው መራር ያዘን መግለጫ ይፋ አድርገዋል። በወረዳው አስተዳደር መግለጫ መሰረት አቶ የኋሉ በሎ በስራ ዘመናቸው የወረዳውን ሰላም ጸጥታ ለማስከበር የህዝቡን ደህንነት ለመጠበቅና የህግ የበላይነት ለማረጋገጥ በቁርጠኝነት ያገለገሉ መሪ እንደነበሩ ጠቅሷል። በተለይም ደግሞ በውስብስብ ሁኔታ ውስጥ በነበራቸው የማስተማርና የማስታረቅ ብቃት በማህበረሰቡ ዘንድ ከፍተኛ ፍቅርና አክብሮት ያተረፉ መሆናቸውን በመግለጽ ይህ አሰቃቂ ክስተት መላውን የአካባቢ ማህበረሰብ ከፍተኛ ሀዘን ላይ መጣሉን አስተዳድሩ አስታውቋል። ይህ ድንገተኛ አሰቃቂ ክስተት የወረዳችን አስተዳደር ብቻ ሳይሆን መላው የአካባቢያችን ማህበረሰብ ከፍተኛ ሀዘን ላይ ጥሏል ብሏል። እርሳቸው በትጋት የገነቡት የታገሉት የሰላም ስምሪት ምንጊዜ በታሪክ ሊታወስ ይኖራል ብሏል። በዚህ አስቸጋሪ መራር የሀዘን ወቅት ለባለቤታቸው፣ ለልጆቻቸው፣ ለቅርብ ቤተሰቦቻቸው፣ ለስራ ባልደረቦቻቸው እንዲሁም ለመላው የሲያድ በር ዋዩ ወረዳ ህዝብ መጽናናትን ብርታትን ይስጠል። የአቶ የኋላ በሎ መልካም ስራና ታሪክ ሁሌ በልባችን ሕያው ሆኖ ይኖራል በማለት ወረዳው ሀዘኑን ሲገልጽ ይህንን መረጃ እስከዘገንበት ድረስ በጭናሉ በደረሰ ጥቃት ጉዳይ ከመንግስት ወይም ከመከላከያ የተሰጠ ይፋዊ መረጃ የለም። ይህንን ጉዳይ በተለይ ደግሞ ከመከላከያ አመራርና ከባለስልጣናት ተጨማሪ መረጃ ለማግኘት ሳይሳካልን ቀርቷል።
በሌላ መረጃ የሀገሪቱ የወደብና የባህር በር ጥያቄ እንዲሁም በአማራ ክልል በተለያየ አካባቢ የቀጠለ ያሉ የታጠቁ ግጭት፣ ፖለቲካዊ ትስስር የተመለከተ እጅግ አንገብጋቢ መረጃ ወጥቷል። የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን በክልሉ በተለያዩ ወረዳ እያደረጉት ባለው የህዝብ ውይይት የምረጡ ቅስቀሳ ወቅት በሀገሪቱ ወቅታዊ ጂኦፖለቲካ አጀንዳና በውስጥ የጸጥታ ችግሮች ዙሪያ ሰፊ ማብራሪያ ሰጥተዋል ተብሏል። ምክትል ርዕሰ መስተዳድር በትናንትናው ዕለት በደቡብ ወሎ ዞን ወግዲ ወረዳ በበርካታ የጸጥታ ኃይል ታጅበው ባደረጉት ንግግር በየአካባቢው የሚሰሙት የጥይት ተኩሶችን የሚደረጉ እንቅስቃሴዎች ሀገሪቱ የጀመረችውን የባህር በርና የወደብ ጥያቄ በአጠረ ጊዜ ውስጥ እንዳታሳካ ለማደናቀፍ ያለመ ነው ሲሉ በይፋ ኮንነዋል። ዶክተር አብዱ ሁሴን ለተሰበሰበው ማህበረሰብ ባስተላለፉት መልእክት አንዳንድ ወገኖች በየቀበሌው የጥይት ተኩስ የሚያበዙበት የባህር በርና የወደብ ጥያቄ በአጠረ ጊዜ እንዳናሳካ እዚህ ወግዲ ላይ ልናስቀራቸው እንችላለን ብለው በማሰብ ነው ሲሉ ተደምጠዋል። አክለው ታጣቂ ኃይሎች በመጥቀስ ወግዲ ላይ የሚተኮስ ጥይት ጉዟችን ያረዝመው ካልሆነ በስተቀር ከመዳረሻችን ስለማያስቀሩን አትርፍ በሏቸው ማለት የጀመሩት ሀገራዊ ጉዞ ወደኋላ እንደማይመለስ በጽኑ አስገንዝበዋል። የፖለቲካ ተንታኞች እንደሚሉት በክልሉ ካለው የትጥቅ ግጭትና አለመረጋጋት በስተጀርባ ትላልቅ ሀገራዊና ቀጠናዊ ፖለቲካ አጀንዳ ምሯቸውን ይህ የመንግስት ከፍተኛ ባለስልጣን ንግግር በግልጽ ያሳያል። ይሁን እንጂ በክልሉ ዘላቂ ሰላም ለማምጣትና የህዝቡን ደህንነት ጥያቄ ለመመለስ በውይይትና በዲፕሎማሲያዊ መንገድ መስራት ይገባል በሚል የብዙዎች ስምምነት ነው። አቶ አብዱ በመጨረሻ በሰጡት መግለጫ አሰብ ለመግባት ምናሰብ ፋኖ ከኋላ እየተኮሰ ጨረሰ ሲሉ ተደምጠዋል። አቶ አብዱ ሁሴን አያይዘው በአማራ ክልል የሚደረግ ጦርነት የአማራ ፋኖች ጥያቄ ስላለ ሳይሆንም ወደብና ባህር እንዳናገኝ የተሴረ ሴራ ነው ማለትም የአማራ ህዝብ ምንም አይነት ጥያቄ የለውም ሲሉ በመድረክ ላይ አነጋጋሪና አስደንጋጭ ንግግር ሲያደርጉ ተደምጧል። ሌላው በመላ ሀገሪቱ ያሉ ሹፌሮች መታገት፣ መገደል በቃ ሰለቸን በማለት ተቃውሞ እያሰሙ ይገኛሉ። ለፍቶ አዳሪ የሆኑ ሌት ከቀን ብርድና ሙቀት ሳይበግራቸው የሀገሪቱ ኢኮኖሚ ሸክም ተሸክሞ የሚንቀሳቀሱ አሽከርካሪዎች ላይ እየደረሰ ስላለው አሳሳቢ የደህንነት ቀውስና ማህበራዊ ሚዲያ ስላነጋግረው አዲስ የተቃውሞ ንቅናቄ መረጃዎች ይፋ ሆኗል። ላለፉት 7 እና 8 ዓመታት በሀገራችን በተለያዩ አካባቢ በደረሱ የውስጥ አለመረጋጋትና ግጭቶች ገፈት ቀማሽ ከሆኑት የህብረተሰብ ክፍሎች መካከል የሀገሪቱ የኢኮኖሚ ሞተር በመባል የሚታወቁት አሽከርካሪዎች ወይም ሹፌሮች በዋናነት ይጠቀሳሉ። ታዲያ እነዚህ ለፍቶ አዳሪዎች በየመንገዱ በሚደርስባቸው ከባድ ጫና፣ የገንዘብ ክፍያ ጥያቄ፣ እገታና ህይወትን እስከ ማጣት በሚደርስ አደጋ በከፍተኛ ሁኔታ መማረራቸውና ስራቸውን በነጻነት ለመስራት መቸገራቸውን በሰፊው እየተነገረ ይገኛል። አሽከርካሪ የሀገር ሀብት ምርት ከቦታ ቦታ በማዘዋወር ለሀገሪቱ ዋነኛ የኢኮኖሚ ዋልታ ቢሆንም ከተለያዩ የታጠቁ አካላት በሚደርስባቸው እንግልት ሳቢያ ባለፉት ዓመታት በሺ የሚቆጠር ውድ የሹፌር ህይወት ማለፉ ተነግሯል። በተለይ ከሰሞኑ አሊዶሮ በተባለ ቦታ ላይ አንድን አሽከርካሪ ጨምሮ ከ60 በላይ ንጹሐን ዜጎች በታጣቂ ታግተው መወሰዳቸው ተሰምጧል። ይህን ተከትሎ የሚመለከታቸው አካላት ሆነ ዋና ዋና የመገናኛ ብዙሃንም በጉዳዩ ላይ ዝምታ መምረጣቸው በመቃወም አሽከርካሪዎች በሶሻል ሚዲያ ገጾች ላይ የተቀናጀ የድምጽ ማሰማ ንቅናቄ ጀምረዋል ተብሏል። በተለይ በየአካባቢ የሚገደሉ ሹፌሮች ሞት ይቁም፣ አትግደሉን፣ ምን አጠፋን፣ እኛ የልጆች አባት ነን፣ ቤት ውስጥ የሚጠብቀን ቤተሰብ አለን፣ በቃ በማለት መራን አቤቱታቸውን እያሰሙ ይገኛሉ። ድሮ አንድ አሽከርካሪ የሚያስበውና የሚያስገው የመንገድ ላይ የትራፊክ አደጋ ብቻ የነበረ ቢሆንም በአሁኑ ወቅት ግን ህዝብንና ሀገርን እያገለገሉ ባሉበት መስመር ላይ በጥይት የመደብደብ የመታገት ስጋት ዋነኛው የራስ ምታት ሆኖባቸዋል ተብሏል። ይህ የአሽከርካሪ ሞትና አስከፊ መንግስትንና መላው ህብረተሰብ ሊያሳስብ የሚገባ ትልቅ ሀገራዊ ጉዳይ መሆኑ ተገልጿል። ሹፌር ማለት የአንድን ሀገር የጀርባ አጥንት ነው። ይሁን እንጂ ሚዲያዎች ለጉዳይ የሚገባውን ያህል ትኩረት ባለመስጠታቸው ምክንያት በየቦታው አሽከርካሪዎች በጠራራ ፀሐይ እየተገደሉ፣ በርካታ ህጻናት ያለ አባት፣ እናቶች ያለ ባል እየቀሩ ይገኛሉ ተብሏል። ታጣቂ ኃይሎች አንድ ልጁንና ባለቤት ለማኖር ብሎ ሲያገኝ የፌስታል ምግብ እየበላ ሲያጣ በባዶ ሆዱ መሪ ይዞ ለሚወት ለፍቶ አዳሪ ርህራሄ ሊያሳዩ እንደሚገባ በንቅናቄው ላይ ተገልጿል።
ንብረቱን ወይም የያዘውን ገንዘብ እንኳ በተወስ ህይወቱን ግን አታጥፉን፣ ቤት የሚጠብቅን ብት ልጆችና እናት አባት አሉት በሚል የተላለፈው መልእክት የብዙዎቹን ልብ ሰብሯል። በየዓመቱ በሺህ የሚቆጠር አሽከርካሪ እንደወጡ የሚቀሩ ቢሆን ድምፅ የሚሆናቸው አካል እጅግ አናሳ ነው ተብሏል። በዚህ በሹፌሮች ስቃይና ሞት ዙሪያ በየቀኑ ድምፁን በማሰማት የሚታወቀው የሹፌሮች አንደበት የተሰኘው ብቸኛ የሚዲያ ገጽ ሰሚ በማጣት እንጂ በየቀኑ ለአሽከርካሪዎች መብት እየጮኸ እንደሚገኝ ተገልጿል። ሌላው ምክትል ጠቅላይ ሚኒስትር አቶ ተመስገን አርሰናልን በተመለከተ ያስተላለፉት መልእክት መነጋገሪያ ሆኖ ቀጥሏል። ሀገራችን ኢትዮጵያ በተለያየ ውስብስብ መዋቅራዊ፣ ኢኮኖሚያዊና ጸጥታ ፈተናዎች ውስጥ ባለችበት በዚህ ወቅት ከፍተኛ የመንግስት ባለስልጣናት የሚያስተላልፉት መልእክቶችና የህዝብ እውነታ ዕለታዊ ጥያቄ አለመጣጣም በፖለቲካ ተንታኞችና በህብረተሰቡ ዘንድ ሰፊ ትችት እየቀሰቀሰ ይገኛል ተብሏል። የኢትዮጵያ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ትናንት የለንደኑ እግር ኳስ ክለብ አርሴናል ድል አስመልክተው ያስተላለፉት የእንኳን ደስ አላችሁ መልእክት በማህበራዊ ሚዲያና በፖለቲካው መድረክ ላይ ከፍተኛ መነጋገሪያ ሆኗል። ምክትል ጠቅላይ ሚኒስትሩ በመልእክታቸው ላይ ታግላችሁ ስታሸንፉ ተች እጆችን ለጭብጨባ ነቃፊ አንደበቶች ለሙገሳ እንደሚያበቃ አሳይታችኋል። ትጋትና እንቅፋት ህልምን እውን ከመሆን አያስቀርም በማለት በስሜት መጻፋቸው ይታወቃል። ይሁን እንጂ ይህ የመንግስት ከፍተኛ ባለስልጣን መልእክት ሀገሪቱ ታላቅ የኢኮኖሚ ቀውስ፣ ከፍተኛ የኑሮ ውድነት፣ የዋጋ ንረትና በተለያየ ክልሎች በተለይ በአማራ፣ በኦሮሚያ ክልል የሚታዩ ጸጥታ ችግር ባሉበት መውጣት ፍጹም ከህዝብ እውነታ ጋር የተፋታ ነው በሚል በሰፊው እየተቹ ይገኛሉ። የፖለቲካ ተንታኞችና ያደረሰ ደረበ መሰል ሂሳዊ ጽሑፎች እንዳመላክት ከሆነ ብዙሃን ዜጎች በየዕለቱ በደህንነት ስጋት ውስጥ ባሉበት የዲፕሎማሲ ጫናዎች ሀገሪቱን በከበቧትና የረሃብ የወረርሽኝ አደጋ ባሉበት ሁኔታ የአንድ ታላቅ ሀገር መሪ ትኩረቱን ወደ ውጭ ሀገር ስፖርታዊ ድሎች ማድረግ ተገቢ እንዳልሆነም ገልጿል። ይህ ድርጊት አገዛዙ ያለበት ወታደራዊና ፖለቲካዊ ውጥረት እንዲሁም ህዝባዊ መገለሎች ለመሸፈንና የወጣቱ ትኩረት ወደ ሌላ አቅጣጫ ለማስቀየር የሚጠቀምበት ስነ ልቦናዊ ስልት ነው በሚል ተጠቃሽ ትችቶች እየቀረቡበት ይገኛሉ። በተጨማሪም ህዝቡ መሰረታዊ ፍላጎት ማሟላት አቅቶት በከፍተኛ ችግር ውስጥ ባለበት ሰዓት በትላልቅ የመንግስት ግንባታ ላይ በሚሊዮን የሚቆጠር ዶላር እየወጣ ባለበት ሁኔታ ትጋት ህልምን እውን ያደርጋል በሚል መልእክት ማስተላለፍ በዜጎች ሰቆቃ ላይ ማላገጥ ነው በሚል የንቅናቄ አክቲቪስቶች ድምጻቸውን እያሰሙ ይገኛሉ። በተለይ አቶ ተመስገን ጥሩነህ እወክለዋለሁ ብለው የሚናገሩት የአማራ ህዝብ ከሰሞኑ ብቻ በሆነ ኃይሎች አንድ ባስ ሙሉ ታግተው ደብዛቸው ይጠፋ አንድም ድምፅ ሳያሰሙ ለአርሰናል መከስታ በርካቶችን አጅ ማስባሉ አልቀረም። ወደ ውጭ መረጃ ስናመራ የዩናይትድ ኪንግደም ሮያል አየር ኃይል ጀት ባለፈው ሳምንት የሀገሪቱ መከላከያ ሚኒስትርን ጨምሮ በሩሲያ ድንበር አቅራቢያ በሚበርበት ሰዓት ሲግናሉ ተጠልፎ ወይም ጃሚንግ እንደነበር ተገልጿል። ክስተቱ ያጋጠመው መከላከያ ሚኒስትሩ ጆን ሃሊ ኤስቶኒያ ውስጥ የሚገኝ የብሪታንያ ወታደሮችን ጎብኝተው ሲመለሱ እንደነበር የዩኬ ታይምስ ጋዜጣ ዘግቧል። ጥቃቱ የአውሮፕላኑ አቅጣጫ ጠቋሚ ጂፒኤስ እንዲያጠፋ የሚያደርግ በመሆኑ አብራሪዎች ሌላ የጉዞ ስርዓት ለመጠቀም ተገደዋል ተብሏል። 3 ሰዓት በሚፈጀው በረራ ላይ ከተፈጸመው ጥቃት ጀርባ ሩሲያ እጇ እንዳለ ተገምቷል። ይህ ጠለፋ ያጋጠመው 2 የሩሲያ የጦር አውሮፕላኖች ባለፈው ወር በጥቁር ባህር በኩል ሲበር የነበረው የዩናይትድ ኪንግደም የስለላ አውሮፕላን በተደጋጋሚና በአደገኛ ሁኔታ መጥለፋቸው ይፋ በተደረገ ማግስት ነው። የአሁኑ ጥቃት ግን የተፈጸመው የመከላከያ ሚኒስትሩን ኢላማ በማድረግ መሆኑ አልተረጋገጠም። ነገር ግን የአውሮፕላኑ ጉዞ በበረራ መከታተያ ድረገጾች ላይ ወጥቶ እንደነበር ጋዜጣው ዘግቧል። ቢቢሲ ስለ ጉዳዩ የመከላከያ ሚኒስትር አስተያየት ጠይቋል። መከላከያ ሚኒስትር በኤስቶኒያ ቆይታቸው በሩሲያ ድንበር አቅራቢያ በሚካሄድ የኔቶ ወታደራዊ ልምምድ ላይ የሚሳተፉ የዩኬ ሰራተኛ ሰራዊት አባላትን አነጋግሯል ተብሏል። ባለፈው ወር ደግሞ የሩሲያ ሱ-35 ተዋጊ ጀቶች ሮቤት ጆይንት የተባለውን የሰለላ አውሮፕላን እጅግ ተጠግቶ አውቶ ፓይለቱን እንዲጠፋ በማድረግ የአውሮፕላኑ አደጋ ጊዜ ስርዓቱን እንዲበራ አድርጎ ነበር ብሏል። ሌላው ሱ-27 ጀት ደግሞ 6 ጊዜ በዩናይትድ ኪንግደም አውሮፕላን ፊት እንዳለፈና 6 ሜትር ርቀት ድረስ ወደ አውሮፕላኑ አፍንጫ እንደተጠጋም ተገልጿል። የተከበራችሁ ተመልካቾቻችን በአገሪቱ ካለው አንገብጋቢ ወቅታዊ ደህንነት፣ የኢኮኖሚ ቀውስ አንጻር ከፍተኛ የመንግስት ባለስልጣን የሚያስተላልፏቸው መሰል ማህበራዊ መልእክቶችና የሚዲያ ስልቶች ላይ የእናንተ አስተያየት ምንድን ነው? መሪዎች በተለይ ደግሞ ትኩረታቸው ሙሉ በሙሉ በአገር ውስጥ ችግሮች ላይ እንዲያደርጉ ምን መደረግ አለበት ይላሉ? ሀሳባችሁ በሰለጠነ
በተመጠነ መልኩ በኮሜንት መስጫው ላይ እንድታጋሩ በአክብሮት እየጋበዝን ቪዲዮ ላይክ ሸር ማድረጋችሁን አትርሱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን ይጫኑና ቤተሰብ ሆኖ ሁሌም አዳዲስ ወቅታዊ መረጃዎችን ማግኘት ይችላሉ። በቀጣይ ወቅታዊ መረጃ እስክንገናኝ በያላችሁበት ሰላም ቆዩ። ሰላም ለኢትዮጵያ ሀገራችን፣ ሰላም ለመላው ዓለም።